ሁላችንም በትምህርተ መስቀል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን ሊቀ ጉባኤ ቆሞስ አባ ሰላማ መለሰ የዚህ ታላቅ ደብር ዋና አስተዳዳሪ፣ ክቡር መላከ ሰላም አባ ታደለ የደብሩ ስብከተ ወንጌል ኃላፊ፣ የተከበራችሁ ሊቃውንተ ቤተ ክርስቲያን እንደየማዕረጋችሁ በዝማሬ አገልግሎት አብራችሁኝ የምታገለግሉ ወንድሞችና እህቶች፣ የእግዚአብሔር ቤተሰቦች በልዑል እግዚአብሔር ፍጹም ሰላም እንደምን አደራችሁ? እግዚአብሔር ይመስገን። የቸርነት አባት፣ የምህረት ባለቤት፣ የይቅርታ ሁሉ ጌታ በአካልና በሐሳብ ከዓለም ለይቶ ከእርሱ ጋር አንድ ወደምንሆንበት ወደ ቤቱ የጠራን የሰበሰበን የአባቶቻችን አምላክ የእኛም አባትና አምላክ ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እግዚአብሔርን ያየንባት የድኅነታችን ምክንያት የንጽሕናችን መሰረት እማ አምላክ ወላዲተ አምላክ ምስጋና ይድረሳት። እንደየክብራቸው እንደየማዕረጋቸው ለቅዱሳኑ ክብር ምስጋና ይሁን፣ አሜን። በከመ ጸዋዕክሙ ቅዱስ ውእቱ አንትሙኒ ኩኑ ቅዱሳን። አንደኛ ጴጥሮስ ምዕራፍ 1 ቁጥር 15 ላይ የጠራችሁ ቅዱስ እንደሆነ እናንተም ቅዱሳን ሁኑ ይላል። በዚህ ኃይለ ቃል ዛሬ እንደ እግዚአብሔር ፈቃድ ለተወሰነ ደቂቃ እንማራለን። በዚህ ኃይለ ቃል የምንማማርበት ምክንያት በቤተ ክርስቲያናችን ስርዓት የዛሬው ሰንበት ቅድስት በመባል ይጠራል። ስለ ቅድስና የቅድስና ምንጭ ስለሆነው ስለ እግዚአብሔር ስላከበራቸው፣ ስለቀደሳቸው፣ ስለ ቅዱሳን ስለኛ የቅድስና ሕይወት ቅዱስ መጽሐፍ የሚነግረንን እንማማራለን። ርኩሰት በበዛበት ዓለም፣ ኃጢአት በነገሰበት ዓለም ስለምንኖር ከዚህ ተለይተን በቅድስናና በመንፈሳዊ ሕይወት እንድንመላለስ በዚህ ኃይለ ቃል እንማማራለን። የቃሉ ባለቤት አምላካችን ልዑል እግዚአብሔር ልቡናችንን ብሩህ አድርጎ በቃሉ እንድንባረክ እንድንለወጥ ይርዳን። የጠራችሁ ቅዱስ እንደሆነ እናንተም በኑሯችሁ ቅዱሳን ሁኑ ይላል። ዛሬ ቤተ ክርስቲያናችን የዛሬቱን ሰንበት ቅድስት ብላ ሰይማ አገልግሎት ትሰጣለች። ቅዱስ ማለት የተለየ የከበረ ማለት ነው። ቅድስት ማለት የከበረች የተለየች ንጽሕት ማለት ነው። ለዚህ በዛሬው ቀን የቅድስናን ሕይወት ስንማር መለየት ያለብን ነገር እንዳለ ልናስተውል ይገባል። ለዚህ ነው አምላካችን በሐዋርያው በቅዱስ ጴጥሮስ ላይ አድሮ
የጠራችሁ ቅዱስ ነው አለ። አዎ ቅዱስ ነው። ቅድስናው የባህሪ ነው። 40 ቀንና 40 ሌሊት ጾመ ስንል ቅድስናን ለማግኘት አይደለም። በጾሙ የመጣ ቅድስና በሱ ዘንድ የለም። በጸሎቱ የመጣ ቅድስና በሱ ዘንድ የለም። ሰው በመሆኑ የተጨመረለት ቅድስና የለም። ቅድስና የባህሪው ነው። ይህንንም ደግሞ ቅዱስ ያሬድ ወመኑ መሐሪ ቅዱስ ዘከማከ፣ እንዳንተ ያለ መሐሪና ቅዱስ ማን ነው ይላል። የለም። እርሱ በባህሪው ቅዱስ ነው። ቅድስና የባህሪ ገንዘቡ ሲሆን እኛ ልጆቹን የዚህ የባህሪው ተካፋይ እንድንሆን ነው እየጠራን ያለው። እግዚአብሔር እስከምን ድረስ እንደወደደን ስናውቅ ያን ጊዜ ነው ፍቅሩ በልባችን የሚያድረው። ቅድስና የባህሪ ገንዘቡ ሆኖ እያለ ይህንን የባህሪ ገንዘቡን እንድንካፈል ለቅድስና ጠራን። ስሙ የተመሰገነ ይሁን። አሜን። የጠራችሁ ቅዱስ ነውና እናንተም በኑሯችሁ ቅዱሳን ሁኑ ነው። እንዴት ነው በኑሯችን የምንቀደሰው? እግዚአብሔር በኑሯችን እንድንቀደስ ከጠራን እኛ በኑሯችን የምንቀደሰው እንዴት ነው? በመጾም። በመብላት የተቀደሰ የለም። በመብላት የተቀደሰ ካለ የክርስቶስን ቅዱስ ሥጋውን ክቡር ደሙን የበላና የጠጣ ነው። ከዛ ውጭ በመብላት የተቀደሰ የለም። በመጾም ግን ብዙዎች ተቀድሰዋል። በመጸለይ ብዙዎች ተቀድሰዋል።